ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። ዴቨሎፕመንት ኢኮኖሚክስ 2 ቻፕተር 1 ፖፑሌሽን ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት የሚለውን የዛሬው ሌሰን ይሆናል ማለት ነው። የኮንዞም ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ በቤተሰብ እንድትሆኑ በአክብሮት እየጠየቅኩ ቤተሰብ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች መከታተል ትችላላችሁ። ኢኮንዞኑን ከዩቲዩብ በተጨማሪ ቴሌግራም ላይ፣ ቲክቶክ ላይ፣ ሊንክድኢን ላይ እንዲሁም ፌስቡክ ላይ ያገኙታል። በእነዚህ ቻናሎች ደግሞ የተለያዩ ኢኮኖሚ ኮንሰፕቶችን በአማርኛ ጥልቅ ትንታኔ ይሰጥባቸዋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ይህን ካልን ቀጥታ ወደ ዕለቱ ዝግጅት እንሄዳለን። የዕለቱን ክላስ ለመጀመር ያህል ዘ ዴሞግራፊክ ትራንዚሽን የሚለውን እንይ። ዴሞግራፊክ ትራንዚሽን እንግዲህ ዴሞግራፊክ ትራንዚሽን ማለት ምን ማለት ነው? a period of rapid population growth happening between two period of stable population ነው። ስለ ዴሞግራፊክ ትራንዚሽን ስናወራ two periods አሉ፣ ሁለት ፔሪዶች አሉ። ያ ፔሪድ ምንድነው? በራፒድ ፖፑሌሽን ግሮዝ በፈጣን የህዝብ እድገት ኤክስፔሪየንስድ የሆነ two periods of stable population አለ ማለት ነው። two period ያዙልኝ። the demographic transition explains about the period of rapid population growth happening between two period of stable population growth። ይሄ two period of stable population growth ሶስት ስቴጆች አሉት። አንደኛ ስቴጅ፣ ሁለተኛ ስቴጅ እና ሶስተኛ ስቴጅ ወይም ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባሉ ስቴጆች አሉት። አንደኛው ስቴጅ ፕሪ ኢንዱስትሪያል ስቴብል ፖፑሌሽን ወይንም ዜሮ ግሮዝ ሬት፣ ምንም አይነት ግሮዝ ሬት የሌለበት and characterized by high birth rate and high death rate ያዙልኝ። ስቴጅ 1 ምንድነው አለን? ፕሪ ኢንዱስትሪያል ነው። ከኢንዱስትሪያል ሪቮሉሽን በፊት የሆነ ነው። ስቴብል ፖፑሌሽን ግሮዝ አለ። ያ ማለት ስቴብል ፖፑሌሽን ግሮዝ የተረጋጋ የህዝብ እድገት አለ ማለት ግሮዝ ሬቱ ምንድነው? ዜሮ ነው ማለት ነው። ግሮዝ ሬቱ ዜሮ ሆነ ማለት ግን ውልደት የለም ማለት አይደለም። ውልደት ከኖረም ሃይ በርዝ ሬት ቢኖርም ሃይ ዴዝ ሬት ካለ ስቴብል ፖፑሌሽን ግሮዝ ሬት ወይም ዜሮ ግሮዝ ሬት ይባላል። ስለዚህ ስቴጅ 1 is characterized by pre-industrial stable population characterized by high birth rate and high death rate። ከታች ከስር ብዙ ይወለዳል፣ ከላይ ደግሞ ብዙ ይሞታል። ስለዚህ stable population growth ይባላል። stage 1 is pre-industrial። stage 2 ምንድነው? fast growth rate because fertility remains high and mortality is declining። ሁለተኛው ስቴጅ ግን ምንድነው? ግሮዝ ሬቱ የህዝብ እድገቱ በጣም ሃይ ነው። ለምን ሃይ ሆነ? ምክንያቱም በርዝ ሬቱ በጣም ፋስት ነው፣ ሃይ ነው። ሞርታሊቲ ወይም ዲዝ ሬቱ ግን ምን እያደረገ ነው? ዲክላይን እያደረገ ነው። ይሄ ስቴጅ 2 ይባላል። ስቴጅ 3 ላተር ወይም ሞደርን ስቴብል ፖፑሌሽን ይባላል። ይሄ ደግሞ ማርክድ ባይ ፈርቲሊቲ ኤንድ ሞርታሊቲ ኒርሊ ኢኳል። የስቴጅ 1 ተቃራኒ ነው። ስቴጅ 1 ላይ ሃይ በርዝ ሬት ኤንድ ሃይ ዴዝ ሬት ነበረ። ዱቱ ዛት ዜሮ ግሮዝ ሬት ወይም ፖፑሌሽኑ ስቴብል ነበረ። ስቴጅ 3 ግን ምንድነው? እዚህም ፖፑሌሽን ግሮዝ ሬቱ ኦልሞስት ዜሮ ነው፣ ስቴብል ነው። ነገር ግን ስቴብል የሆነው ምንድነው? ፈርቲሊቲ ሬቱም ሎው ስለሆነ ነው፣ ሞርታሊቲ ሬቱም ሎው ስለሆነ ነው። ስለዚህ ስቴጅ 1 የስቴጅ 3 ሪሲፕሮካል ነው ማለት ነው። እዚህ ጋር ኤግዚት ኤግዛም ጥያቄ ይወጣል። ይሄን ያዙ። ሶ ሲምፕሊ ዴሞግራፊክ ትራንዚሽን የሚባለው ማለት ነው ቢትዊን ዘ ቱ ስቴብል ፔሪድስ ማለት እንግዲህ ስቴብል ፔሪድ ስቴጅ 1 እና ስቴጅ 3 ስቴብል ፔሪድ ነው which means ፖፑሌሽን ግሮዝ ሬቱ ዜሮ የሆነበት። ሁለተኛው ግን ምንድነው? ፈርቲሊቲ ሃይ ነው፣ ሞርታሊቲ ዲክላይን የሚያደርግ ነው። ስለዚህ እዚህ ጋር ምን አለ ማለት ነው? ሃይ ግሮዝ ኦር ፋስት ግሮዝ ሬት አለ ስፔሻሊ ኢን ኤርሊ ስቴጅ ዱቱ ዛት ዴሞግራፊክ ትራንዚሽን የሚባለው ማለት ነው a period of rapid growth happening between two period የሚባለው ይሄ ነው ማለት ነው። ሶ ኢን ስቴጅ 1 this rate was high because famine, disease፣ ረሃብ፣ በሽታ፣ ጦርነት የመሳሰሉት ምን ያደርጉታል ማለት ነው? ፖፑሌሽን ግሮዙን ይቀንሱታል። famine, disease፣ war and other potent shocks to population in the ancient and medieval period። ስለዚህ አንደኛው ምንድነው? ፕሪ ኢንዱስትሪያል ነው። ሶስተኛው ደግሞ ላተርን ኦር ሞደርን ስቴጅ ኦፍ ፖፑሌሽን ያለበት ነው ማለት ነው። ኢን ስቴጅ 2 ደግሞ ስሩ በርዝ ሬትስ ሪሜን ሃይ፣ በርዝ ሬት ምንም እንኳን ሃይ ቢሆንም
this rate ምንድነው እየቀነሰ ይሄዳል so this leads to a sharp increase in population growth compared to past century stage 1 ከስቴጅ 2 ጋር ስናነጻጽረው ልክ እንደ ስቴጅ 1 birth rate high ነው ነገር ግን this rate decline ስለሚያደርግ population growth ይጨምራል ማለት so the decline in this rate is because of in the advance of healthcare medicine nutrition sanitation transportation communication e-commerce የመሳሰሉት የጤና አጠባበቅ ስርዓት የመድኃኒት አቅርቦት አመጋገብ የንጽህና አጠባበቅ የመገናኛ ዘዴዎች መጓጓዣ ዘዴዎች ንግድ የመሳሰሉት ስለሚሻሻሉ ምን ይሆናል ማለት ነው ስቴጅ ላይ ሞርታሊቲ ዲክላይን ያደርጋል ማለት ነው but in stage 3 at early period birth rate እየቀነሰ ይሄዳል ከስቴጅ 2 የተቀበውን እየቀነሰ ይሄዳል so it reflects not only more effective contraceptives and more የግሮስ ፋሚሊ ፕላኒንግ ፕሮግራም እንግዲህ ህዝቡ እየተማረ ሞደርን የሆነ እየሰለጠነ ሲሄድ ምን ይሆናል ማለት ነው ኤዱኬሽን ምናምን ሲስፋፋ ኮንትራሴፕቲቭ መከላከያ ዘዴዎችን መጠቀም ይጀምራሉ ትዛት በርዝሬት ምናምን ማለት ነው ይቀንሳል but also the increased cost of children higher aspiration and changing value in social structure associated with urbanization education and economic development ኢኮኖሚው ያደገ ሲሄድ ሰዎች የተማሩ ሲሄዱ የከተማነት መስፋፋት urbanization ሲመጣ እና ይሄ ምን ይመጣል ማለት ነው cost of children አለ አንድ ልጅ ለማሳደግ የሚወጣው opportunity cost of children high ይሆናል ማለት ስለዚህ increase the cost of children higher aspiration and changing value in social structure birth rate እንዲቀንስ ያደርጋል ማለት ነው finally both rate and birth rate እኩል ይሆኑና ምን ይሆናል ማለት ነው population growth rate stagnant ይሆናል both birth rate and death rate are low and nearly equal ይሆናሉ ማለት ነው ይሄ demographic transition ይባላል እንግዲህ contrasting contemporary list developing countries with pre-industrial period of Western Europe እንግዲህ አሁን ማናመን ኮንቴምፖራሪ አሁን በማደግ ላይ ያሉ ሊስት ዴቨሎፒንግ ካንትሪ ያላደጉ ሀገሮች አሉ ደግሞ ከኢንዱስትሪያል ሪቮሉሽን በፊት የነበሩ ዌስተርን ዩሮፕ ካንትሪዎች አሉ ሁለቱን ስናወዳደር in the present list developing countries the decline in the death rate is rapid and birth rate considerably high ምንድነው ዲክላይን death rate ትልቅ ነው ውልደት መጠኑ just considerable high ነው ለምን ምክንያቱም because of the application of highly effective imported modern medical and public health technologies as well as remarriage which led to both more families for a given population size and more years in which to have children simply ምንድነው አንደኛ የሞት ምጣኔው የቀነሰበት ከዌስተርን ካንትሪስ ወይም ከአደጉ ሀገሮች ሞደርን ሜዲሲን ኢምፖርት ይደረጋል the imported modern medical and public health technologies ይመጣሉ ፕላስ ደግሞ በርዝሬቱ እንዲጨምር እንዲያደረገው ያለ እድሜ ጋብቻ early marriage አለ በ14 በ15 ዓመታቸው ያገባሉ ስለዚህ ልጅ እንደ ሀብት ይቆጥራሉ ሶ በዛ ምክንያት በርዝሬቱ ሃይ ይሆናል ማለት ነው however there is a variation among list developing countries ነገር ግን ያው ሁሉም list developing countries ታዳጊ ሀገሮች ወይም ያላደጉ ያልበለጸጉ ሀገሮች ተመሳሳይ ነገር ላይ ነው ይችላል while a few developing countries have reached stage 3 አንዳንዶቹ list developing countries stage 3 ላይም ደርሰዋል ያ ማለት birth rate death rate low የሆነበት ማለት ነው አንዳንዶቹ ደግሞ stage 2 ላይ ናቸው አንዳንዶቹ ደግሞ stage 1 ላይ ሊሆኑ ይችላሉ many of them are still in the early stage of period 2 having high birth rate አንዳንዶቹ ምንድናቸው early stage of stage 2 ናቸው ማለት ነው high birth rate አላቸው death rate ግን ዲክላይን የሚያደርግበት ማለት ነው so the question is why birth rate is high in less developing countries and why it falls down in the stage 3 like in the developing countries ጥያቄ ነው so የቀጣዩ ሴክሽኖች the following section discuss the explanation ምን የሚለውን ጥያቄ why birth rate is high in less developing countries and why it fall down in the stage 3 በታዳጊ ሀገሮች birth rate ለምን ይጨምራልና stage 3 ላይ ደግሞ ለምን ይቀንሳል የሚለውን ያብራራል so ምን ያለ ማለት ነው the case of high fertility in developing countries in the developing countries የሚለውን እናያለን ማለት ነው በስፔሲፊካሊ ደግሞ the Malthusian and household model Malthusian population trap የሚለውን እናያለን actually Malthusian population trap ታውቁታላችሁ
So the theory developed by Thomas Malthus and on the relationship between population growth and economic development is still influenced today. By the way, የማልተስ ቲዮሪ ኢርሊ ዴቨሎፕ ከተደረገ የቆየ ቢሆንም ስቲል በታዳጊ ሀገሮች ላይ ያለውን የፖፑሌሽን ግሮዝ ቲዮሪ ምን ያደርጋል? ኢንፍሉዌንስ ያደርጋል። ማልተስ ምን ፖስቱሌት አደረገ? Malthus postulated a universal tendency for a population to grow at a geometric rate while food production grows at an arithmetic rate. Simply, የማልተስ ቲዮሪ ምንድን ነው ያለው? በርዝ ሬት at geometric rate ይጨምራል። ፉድ ፕሮዳክሽን የመሳሰሉት ደግሞ አርቲሜቲክ ሬት ይጨምራሉ። ሶ ዘ ግሮዝ ኦፍ አርቲሜቲክ ሬት ከጂኦሜትሪክ ስለሚያንስ ፖዚቲቭ ቼክ ፋማይን ጦርነት ምናምን ይመጣል ነው። ቀጥለን እናያለን። ሶ universal tendency of population growth to at geometric level and food production at arithmetic level በማደጉ ምክንያት takes the concept of diminishing return because of fixed land. So each additional member of the population would have less land to work, and as a result his or her marginal contribution to food production would actually start to decline. Simply ያለው ምንድነው? land it is fixed in nature. So land ከላንድ ሪሶርስ ላይ ዋን ሞር አዲሽናል ሌቨል አድ እየተደረገ ሲሄድ ማርጂናል ፕሮዳክት ኦፍ ላንድ ይቀንሳል። which means each additional member of the population would less ምናልባትም በቃ ለዛ ላንድ መጨመሩ አስፈላጊ ላይሆን ይችላል ማለት ነው። ሲምፕሊ የማልቲዣን ፖፑሌሽን ትራፕ ይህን ይመስላል ግራፉ። ማልቲዣን ፖፑሌሽን ትራፕ ፐርሰንቴጅ ግሮዝ ሬት አለ፣ በዚህኛው ደግሞ ኢንካም ፐር ካፒታል አለ። ሶ ፖፑሌሽን ግሮዝ ሬት አለ፣ ኢንካም ፐር ካፒታል ግሮዝ ሬት አለ። ፖፑሌሽን ግሮዝ ሬት አት ጂኦሜትሪክ ምን ያድጋል? ኢንካም ግሮዝ ሬት ጀስት ዘ ፉድ ፕሮዳክሽን የመሳሰሉት በጂኦሜትሪክ ያድጋል ማለት ነው። ሲምፕሊ ዘ ማልቲዣን ፖፑሌሽን ትራፕ ይህን ይመስላል። ስቴጆች አሉት። ሶ ይህን እናየዋለን ማለት ነው። ዘ ማልቲዣን ፖፑሌሽን ትራፕ ምን ይላል? እኔ እንግዲህ since the growth in food supply could not keep pace with the burgeoning population, እንግዲህ የሚያድገው ህዝብ አለ፣ ፉድ ሰፕላይ ደግሞ የሚያድግበት አለ። ያ የፉድ ሰፕላይ ለሚያድገው በጣም አግሬሲቭ ለሚያድገው ፖፑሌሽን ግሮዝ ምን መሆን አይችልም፣ ሰፊሽንት አይሆንም። ሶ ሰፊሽንት ስላልሆነ there is a tendency for the population to be stable barely at or slightly above the subsistence level. ከሰብሲስተንስ ሌቭል ምን ሊሆን ይችላል ማለት ነው? ስቴብል ሊሆን ይችላል። ሶ the stable equilibrium is realized when the growth rate of population and the growth rate of per capita income are equal. ስቴብል የሚሆነው ምን ላይ ነው አለ? the stable equilibrium is realized when the growth rate of population የፖፑሌሽን growth rate የህዝቦች እድገት growth rate of per capita income የነፍስ ወከፍ ገቢ እሱ ጋር ኢንተርሴክት ተደረገ እኩል ሲሆን ምን ማለት ነው? ስቴብል ኢኩሊብሪየም ይፈጠራል። this has been called by economists ምን ይባላል? the low level equilibrium population trap or simply the Malthusian population trap ይባላል። እዚህ ጋር እንድትይዙልኝ ነገር ምንድነው? the rate of population ከፐር ካፒታል ኢንካም እኩል ሲሆን ስቴብል ኢኩሊብሪየም ይባላል። ይሄ ስቴብል ኢኩሊብሪየም በኢኮኖሚስቶች ሎው ሌቨል ኢኩሊብሪየም ፖፑሌሽን ትራፕ ወይንም ደግሞ ሲምፕሊ በቀላሉ የማልቲዣን ፖፑሌሽን ትራፕ እየተባለ ይጠራል ማለት ነው። according to new Malthusians to raise their income above the subsistence level poor nations need አንደኛ to initiate preventive check ምንም ኢኒሼት ማድረግ አለ። ፕሪቬንቲቭ ቼክ ማለት ነው በርዝ ኮንትሮል የወልደት ምጣኔን መቆጣጠር የሚችሉበት ኮንትራሴፕቲቭ ምናምን ፕሪቬንቲቭ ቼክ ይባላል። አዘርዋይዝ በፕሪቬንቲቭ ቼክ መቆጣጠር ካልቻሉ የህዝብ እድገትን ፖዚቲቭ ቼክ ይመጣል። the restraining force will be the Malthusian positive check። ይህ ማልቲዣን ፖፑሌሽን ቼክ ምንድን ነው? ረሃብ ነው፣ ጦርነት ነው፣ ስታርቬሽን፣ ዲዝ ዋር ነው። ስለዚህ according to new Malthusians ጥያቄ ልጠይቃችሁ። according to new Malthusians which of the following is true? መጀመሪያ ላይ ፉድ ኔሽኖች ጀስት ፕሪቬንቲቭ ቼክ ማድረግ አለባቸው። በርዝ ኮንትሮል ነው። ኤ ቢ
ፖዚቲቭ ቼኮች በመጀመሪያው ፕሪቬንቲቭ ቼክ ካልመጣ ማልቲዣን ፖዚቲቭ ቼክ ይከተላሉ ምናምን እያልኩኝ ላወጣ እችላለሁ፣ ጥያቄ ያወጣል። ስለዚህ ይሄን ያዙት። በነገር ግን የማልተስ ሞዴል የራሱ የሆነ ክሪቲክስ አለው፣ የተሟላ አይደለም። ክሪቲክስ አለው። ክሪቲክሱ ምንድነው? the multi-usual population trap model is based on a number of simplistic assumptions and hypotheses። በጣም ቀላል የሆኑ መላምቶችና ሃይፖቴሲሶች ላይ የተመረኮዘ ነው። አሰምሽኖችና ሃይፖቴሲስ ላይ የተመለከተ ነው። which do not stand the test of empirical verification። ለኢምፔሪካል ቬሪፊኬሽን የተረጋገጠ አይደለም። and hence it is criticized on two major grounds። በዚህ ምክንያት በሁለት ሜጀር ግራውንድ ይተቻል። ማን? የማልተስ ሞዴል። አንደኛ it ignores the enormous impact of technological progress። የቴክኖሎጂካል ፕሮግረስን ትልቅ ጫና የማይካድ ጫና ምን ያደርጋል? ኢግኖር ያደርጋል። ቴክኖሎጂ ኢንሃንስስ ኢኮኖሚ ኦፍ ስኬል ቱ ስኬፕ ዘ ትራፕ። እንግዲህ በፖዚቲቭ ቼክ መቆጣጠር ካልተቻለ በፕሪቬንቲቭ ቼክ መቆጣጠር ካልተቻለ ፖዚቲቭ ቼክ ይመጣል፣ ረሃብ፣ ጦርነት ብሏል ፋማይን። ሶ እሱ ግን በቴክኖሎጂካል ፕሮግረስ አማካኝነት ከኢኮኖሚ ኦፍ ስኬል ከዚህ ትራፕ መውጣት ይችላል። ስለዚህ እሱን ኢግኖር አድርገዋል ነው። ሁለተኛው in improving the quality of land and its productivity። ቴክኖሎጂ የአንድን መሬት ምርታማነትና ጥራቱን ምን ማድረግ ይችላል? መወሰን ይችላል። በዚህ ምክንያት አንዱ የተው ክሪቲሳይዝ የሚደረግበት ሜጀር ግራውንድ። ሁለተኛው it focuses on direct relation of increase in population and the level of national per capita income። ሲምፕሊ ምንድነው ምንን ከምንነው ሪሌት ያደረገው? የፖፑሌሽን ግሮዝን የህዝብ እድገትንና የሌቭል ኦፍ ናሽናል ፐር ካፒታል ኢንካም ነው። and it does not stand up to empirical testing, no correlation between population growth and per capita income level። just empirical test ጋር ስታንድ አልሆነም። ኢምፔሪካል ቴስቱ ምን ያሳያል? በፖፑሌሽን ግሮዝ እና በፐር ካፒታል ኢንካም ሌቭል ኮሪሌሽን የለም፣ ኖ ኮሪሌሽን። it focuses on aggregate level, ignores the micro family level as the principal determinant of growth is wrong። ደግሞ እሱ ምንድነው የወሰደው? አግሪጌት ሌቭል ነው፣ አግሪጌት ሌቭል ነው። ግን ማይክሮ ፋሚሊ ሌቭል which means the principal determinant of growth ምን አድርጓል ማለት ነው? ኢግኖር አድርጓል። ስለዚህ በእነዚህ መሰረት ማልተስ ቶማስ ማልተስ ክሪቲሳይዝ ይደረጋል ማለት ነው። critics and the need to study the multi-genre trap ስናይ እንግዲህ critics and the need to study multi-genre trap ስናይ even though the evidence is against its current relevance we continue to study the multi-genre trap for many reasons። እንግዲህ ምንም እንኳን የማልተስ ቲዮሪ ክሪቲክስ አሉት ከረንት ሪሌቫንሱንም ቢያጣም የምናጠናበት ሶስት ምክንያቶች አሉት የምንማርበት multi-genre population trap። አንደኛ ፈርስትሊ to effectively engage the debate since many people still believe as it if holds in poor country today። ብዙ ሰዎች ይሄ ቲዮሪ ታዳጊ ሀገር ላይ ደሃ ሀገራት ላይ እንዳለ just ምን አለ እምነት አላቸው። the debate since many people still believe as it is hold in poor countries። አንደኛ። ሁለተኛ because it seems clear that such trap have occurred in the historical past። ይሄ ትራፕ የፕሪቬንቲቭ ፖዚቲቭ ቼክ የሚባለው ረሃብ፣ ጦርነት በቅርቡ በሂስቶሪካል ፋክት ተከስቶ ታይቷል። ሶስተኛው ደግሞ the fact that this model no longer applies underlines the importance of factors that can prevent its emergence። ስለዚህ በእነዚህ ምክንያቶች ምንም እንኳን ቶማስ ማልተስ ሞዴልን ብንተቸው እናጠናዋለን ማለት ነው። ሶ thus include ምን effort አሉት to raise in agricultural productivity to increase women empowerment and freedom of choice እናጠናዋለን ማለት ነው። ይህን ካየን the microeconomic household theory of fertility ነው። the microeconomic theory of fertility recently economists have begun to look more closely at the microeconomic household level። አንደኛ for the purpose of providing better theoretical and empirical explanation for determinant of fertility። ምን አለን ማልተስ just macro level ነው። individual micro level ምን አደረገም ኢግኖር አልኳል። ነገር ግን አሁን ኢኮኖሚስቶች ምን ማድረግ ጀምረዋል ነው ማይክሮ ኢኮኖሚክ ሃውስሆልድ ሌቭል ማየት ጀምረዋል። ለምን? ለሶስት ፐርፐዞች። አንደኛ for the purpose of providing better theoretical and empirical explanation for determinant of fertility። የፈርቲሊቲን የውልደትን ዲተርሚናንቶች አመላካቾች ምን ለማድረግ ቴዎሬቲካል እና ኢምፒሪካል ኤክስፕሌን ለማድረግ
For example, explanation for the observed falling birth rate since stage demographic transition የመሳሰሉትን። ሁለተኛ the basic analytical model they employed in transitional neoclassical theory of household and consumer behavior. So this theory assumes that an individual with a given set of taste or preference for a range of goods, utility function ይችላል, tries to maximize the satisfaction derived from consuming those goods, subject to the constraint of his or her own income and the relative price of goods. Simply, the microeconomic household theory of fertility ምንድን ነው የሚለው? maximize subject to each simple እንትኗ በላክና ነች እሷ ቲዎሪ ነች። አንደኛ ምንድን ነው ማክሲማይዝ ማድረግ የሚፈልጉት ነገር አለ። ማክሲማይዝ ማድረግ የሚፈልጉት ነገር ምንድነው? satisfaction derived from consumption of those goods በኢንካማቸው የሚያገኙት ነው። with the set of tastes and preference for range of goods በሚያገኙት ኢንካም መሰረት እሱን ማክሲማይዝ ማድረግ ይፈልጋል እሱ። ነገር ግን ሰብጀክቱ ምን አላቸው? his or her own income and relative price of goods። ይሄ ማይክሮ ኢኮኖሚክ እንትኑ ነው። ከዚህ በመነሳት the microeconomic household theory of fertility ምን ይላል? in applying this theory to fertility analysis እንዳልኳችሁ ማይክሮ ኢኮኖሚክ ምንድነው? utility maximize utility subject to his or her income and the price of the two goods ነው። ይሄም just simply የማይክሮ ኢኮኖሚክ። ወደ ፈርቲሊቲ ስናመጣው ግን in applying ይህን theory children are associated a special kind of consumption ናቸው። ኮንሰምፕሽኖች ይችላሉ፣ ኢንቨስትመንቶች ይችላሉ። children ምንድን ናቸው? a special kind of consumption or investment ጉር ናቸው። hence fertility becomes a rational economic response to the family demand for children relative to other goods. So mathematically this is expressed as demand for children is a function of y pe px t. x starts from ከ1 እስከ n። y ምንድነው? the level of household of the income ነው። pc ምንድነው? the net price of children ነው። px ምንድነው? the price of all other goods ነው ከchildren ውጭ ያሉት። t ምንድነው? tx the tastes for goods relative to children ነው። ስለዚህ household theory of the microeconomic household theory of fertility ምንናል? demand for children is the function of the household income level, the net price of children, the price of all other goods and the tastes for goods relative to children ነው ማለት ነው። ይህን ካየን እንግዲህ ይህን ፈንክሽን ሰብጀክት የተለያዩ ነገሮች ፓርሻል ዲፈረንት ብናደርገው ምን እንደሚመስል ነው። in this case the demand for children ይሆናል partial derivative of demand for children with respect to income ምንድን ነው? greater than 0 ነው፣ ፖዚቲቭ ነው። ምክንያቱም ኢንካም ሲጨምር demand for children ይጨምራል። demand for children is directly related with the level of household income ስለሆነ ማለት ነው። ነገር ግን partial derivative of demand for children with respect to the price of children ይቀንሳል። ኢንቨርስ ሪሌትድ ናቸው። demand for children with price of all other good ምን ይሆናል? ፖዚቲቭ ነው። ለምን? ምክንያቱም the demand for children ሲጨምር the price of all other goods ምን ይሆናል ማለት ነው? ስለሚጨምር the demand for children with taste ከሱ ጋር ደግሞ ምንድነው? ኢንቨርሰሊ ሪሌትድ ነው with the tastes family have to other goods related to children ማለት ነው። ቶዳራ ላይ አንድ ግራፍ አለ፣ ፊገር አለ። እሱን ሆን ብዬ ነው ያው ጀስት የዴቨሎፕመንት ኢኮኖሚክስ ዋን እና ቱ መማሪያ መጽሐፋችሁ ቶዳሮ ኤንድ ስሚዝ ነው። ይሄን ታውቃላችሁ። ስለዚህ the figure in the textbook provides a simplified diagrammatic presentation of the theory of utility እሱ እንድታዩት ፈልጋለሁ። ስለዚህ the figure in the textbook ያልሁት ቶዳሮ ኤንድ ስሚዝ ያለውን ፊገር ነው። ሶ ያ ግራፍ ሲምፕሊፋይድ ምንድነው? the simplified diagrammatic presentation of the theory of fertility ነው። CD is measured along the horizontal axis and GP the theory total quantity of goods consumed by the parent is just and is measured on the vertical axis no. So the difference in the indifference map shows the desired household for children. Higher IC represents the higher level of satisfaction. So the budget line shows the constraint. budget line show ያደርጋል ማለት ነው። ኮንስትሬንቱን show ያደርጋል። ሲምፕሊ ቱታሪው እንድስሙዝ ያለው ግራፍ
ይሄን ይመስላል። ማይክሮኢኮኖሚክ ቲዎሪ ኦፍ ፈርቲሊቲ ኢሉስትሬሽኑ ይሄን ይመስላል። ጉድስ ኮንሰምፕሽን ባይ ፓረንት ጂፒ ኦን ዘ ቨርቲካል አክሲስ አለ። ነምበር ኦፍ ዲዛይርድ ችልድረን ሲዲ ኦን ዘ ሆሪዞንታል አክሲስ አለ። ዘ ሴት ኦፍ ኢንዲፈረንስ ከርቭ አሉ። ሶ ይሄ ዘ ማይክሮ ኢኮኖሚክ ቲዎሪ ኦፍ ፈርቲሊቲ ይባላል። እያንዳንዱ ምን አለው ኢኩሊብሪየም አለው ማለት ነው። ዘ በጀት ላይን ኢዝ ዘ ኮንስትሬንት ሾዊንግ ዘ ኮምባይኔሽን ኦፍ ጉድስ ዘ ሃውስሆልድ ኢዝ ኤብል ቱ ባይ። ሲምፕሊ በጀት ላይ ምንድን ነው ኮምባይኔሽን ኦፍ ጉድስ አለ ኤክስ ዋይ ዜድ ምናምን ሊሆን ይችላሉ ጉዶቹ የነሱ ኮምቢኔሽን ሃውስሆልዱ ባይ ሊያደርገው የሚችለው ማለት ነው። አን ኢንክሪዝ ኢን ፋሚሊ ኢንካም ኬዝስ የፓራላል አውትዋርድ ሽፍት ኦፍ ዘ በጀት ላይን ኢናብሊንግ ቱ ሃቭ ሞር ኦፍ ቦዝ ችልድረን ኤንድ ዘ አዘር ጉድስ። እንግዲህ የአንድ ሃውስሆልድ ኢንካሙ ሲጨምር ዘ ዲማንድ ፎር ችልድረንም ይጨምራል፣ ጉድስ ኮንሱም የሚያደርጓቸው ጉዶችም ይጨምራሉ። አን ኢንክሪዝ ዘ ፕራይስ ኦፍ ችልድረን ሪሌቲቭ ቱ አዘር ጉድስ ዊል ኬዝ ሃውስሆልድስ ቱ ሰብስቲቱት ኮሞዲቲስ ፎር ችልድረን ሊዲንግ ቱ ለስ ነምበር ኦፍ ችልድረን። ነገር ግን ዘ ፕራይስ ኦፍ ችልድረን ሪሌቲቭ ቱ አዘር ጉድስ ሲጨምር ግን ምን ያደርጋል ማለት ነው? ሃውስሆልዶች ኮሞዲቲዎችን ወደ በችልድረን መተካት ችልድረን ኮሞዲቲዎችን በችልድረን በኮሞዲቲ ይተካል ማለት ነው። ስለዚህ ለስ ችልድረን ይኖራቸዋል ማለት ነው። Simultaneous increase in the household income and the net child price leads to both an outward shift and downward rotation of the budget constraint line. ነገር ግን household income net child price አንድ ላይ ቢጨምሩ ምን ያደርጋል ማለት ነው? both outward shift and downward rotation of the budget line, the budget constraint line ምን ይሆናል ማለት ነው? outward shift የሚያደርጋል downward rotationም ያደርጋል። The result of both change leads to a fewer children